ሀይሚዬ እንግዲህ ዛሬ ብስለት በእድሜ የሚመጣ ሳይሆን ባሳለፍከው የህይወት ፈተና ልክ የሚመጣ ነው ብላለች ማለት ነው። እውነት ነው ሀይሚዬ፣ እድሜ ትልቅ ሆነን ነገር ግን አስተሳሰባችን እጅግ በጣም ከካሮት የቀዘቀዘ ወይም ከካሮት ያነሰ የሚሆን አለ። እውነሽን ነው። አንቺ ቅመም ነሽ፣ ነገር ግን በእድሜ ትንሽ ነሽ። አስተሳሰብሽ ግን እጅግ በጣም የላቀ ነው። ሲቀጥል ደግሞ እኛ ሴቶች እውነቴን ነው የምላችሁ በጣም ምሁርና ስማርቶች ነን። እንዴ ራሳችንን ለማካበር ሳይሆን ሴት ብልጥ ናት፣ ሴት ምሁር ናት። እውነቴን ነው የምላችሁ። እንዴ ሀይሚዬ እንደው አነስ ያለች እጥር ምጥን ብላ የተቀመመች ናት እና ብስለቷም ደግሞ ከማንም ከምንም የምትበልጥና ማለት ነው። ኦ ማይ ጋድ። ለማንኛውም ሀይሚዬ ዛሬ እንደዚህ ብላለች። ይሄ መልስ ለማን ይመስላችኋል? ይሄ መልስማ ለአቶ ብሩክ ነው። አቶ ብሩክ እንግዲህ አቶ ብሩክ እንደቀጠለ ነው ግርግሩ ማለት ነው። በነገራችን ላይ እውነቴን ነው የምላችሁ እኔ የምንታዘብኩ መሰላችሁ እስከ ዛሬ ድረስ ሀይሚና ብሩኬ ሆይ ሰይጣን እንደው የሰይጣን ጆሮ ይደፈን እንጂ እውነቴን ነው የምላችሁ ሰው ለካ አሰፍስፎ አይደል እንደሚጠብቀው የሰውን መለየትና የሰውን የሆነ ነገር መፈለግ። እንዴት ምን ታዘብሽ በሉኝ። እውነቴን ነው የምላችሁ ሀይሚና ብሩኬ እስከዛሬ ፖስት ያደርጋሉ ቪዲዮ፣ ፎቶ በተለይ ኢንስታግራም፣ ቲክቶክም ላይ ማለት ነው። የእውነቴን ነው የምላችሁ እኛው ቅመሞች ነን ሄደን ኮሜንት የምናደርግላችሁ ፍቅራችን የምንገልጽላችሁ። ሀይሚና ብሩኬ የሆነ ነገር ተፈጠረ ሲባል ጊዜ እናንተ አይተን ማናቀው ሸበላ አይደል እንዴ መጥቶ ኮሜንት ሲያደርግ የነበረው አይታችሁልኛል። ሀይሚ ጋር እነዚህ ሰዎች እስከ ዛሬ ድረስ ኮሜንት አድርገው ያቁም ነበረ። አሁን ከብሩኬ ጋር የሆነ ክፍተት ሲያው ጊዜ ሀይሚዬ፣ ሀይሚሻ፣ ሀይሚኮ ምናምን ማለት ጀመሩ። ማቆላመጥ ምናምን ጀመሩ። ይሄ ጠጋ ቃለ ማንሳት ነው። እኛም ነቄ ብለንባችኋል። የእውነቴን እንምላችሁ ምን አለበት ግን እንደዚህ ጠጋ ከምትሉ እናንተ ለማስታረቅ ብትሞክሩ። የተጣላን ማስታረቅ ልመዱ እንጂ እንደው እንዳገራችን እንደወግ እንደባህላችን ማለት ነው። እኔማ ግርም ድንቅ ነው ያለኝ። እውነቴን ነው የምላችሁ ግርም ድንቅ። በቃ ከተጣሉ ተጣልተው ይቅሩ የሚል ማህበረሰብ ብቻ ነው ያለው። እና ለማንኛውም አይዟችሁ በቅርብ ቀን ይታረቃሉ ሀይሚና ብሩኬ መቼም አይለያዩ። እና ደግሞ አንዳንድ ልጆች ማለት ነው እየየ ያላችሁ ነው። ምንድነው ምን እንደዚህ እየየ የሚያረጋችሁ? እከድ ምንድነው ጉዱ? እንደው ሀይሚና ብሩኬ ስራ እየሰሩ ነው። ብሩኬ ከዚህም በፊት ለሀይሚ ምንም አይነት የፍቅር ስሜት የለኝም ብሏል። ስለዚህ ፍቅር በውዴታ ነው እንጂ በግዴታ አይሆንም። እኔ ሀይሚ እህቴ ናት፣ እንደ እህቴ ነው አብረን የምንሰራው ብሎናል አሉ። ስለዚህ እናንተ ከሆነ ሰው ሰምታችሁ ለኛ አሉ ብላችሁ ነገራችሁ። እኛ ከብሩኬ አፍ መስማት የምንፈልገው ሀይሚንን ያልወዳትም አላፈቅራትም ሲል ነው እንጂ ሌላ ነገር ልናይችልም። ከዚህ በፊት ብሩኬ እኔና ሀይሚ ምንም አይነት የፍቅር ግንኙነት የለንም፣ እህትና ወንድም ነው፣ በጣም ነው የምወዳት፣ በጣም ነው የማከብራት ብሏል። እና የሰው ልጅ ደግሞ የማይፈልገው መቼም ብሩኬ ተናግሯል። እኔ በሚዲያ ማናገር ወይም ደግሞ በሚዲያ ልላችሁ የማልፈልገው ብዙ ነገር አለ። ሚዲያ ላይ የወጣ ነገር ጥሩ ስላልሆነ እኔ ሀይሚን በቃ ብዙ ነው ብሎ አልጨረሰውም። ለምን ፍቅራቸው በሚዲያ እንዳይታወቅበት ፈልጎ ሊሆን ይችላል። እና ይሄ ነገር ደግሞ ለስራ ነው። በቃ ስራ እየሰሩ ነው እና ስራ እየሰሩ ሲሆን እናንተ ቆይ ምን ጨንቋችሁ ነው እንደዚህ ገብታችሁ ሰው ህይወት ውስጥ የምትፈተፍቱት? ተውት፣ ህይወቴ ለኔ ተውልኝ አለ። በቃ ተውለት። አንዳንዶችማ እውነቴን ነው የምላችሁ ተጨንቀዋል። በጣም ጭንቅ ጥብብ ብሏቸው ብሩኬ ለምን ከሶስና ጋየሁት ሶስና ወንድሜ የኔ ትዝታ ምናምን እያለች ፖስት አድርጋለች። እና ታውት በቃ እንደፈለገ ይሁን። እውነቴን ነው የምላችሁ ዘና ፈታ ይበል። እንዴ ምን ነው ይሙት እንዴ? የእውነቴን ነው የምላችሁ እልህ እያስያዛችሁት በተቆጣጣራችሁት። እንዴ ምን ነው እናቱ እንኳን ራሱ ሙሽዬ እንኳን እንደዛ ተቆጣጣሩትም እኮ እኛንን የምንመራህ እኛ ያጨንልህን ካላገባህላችሁት። በአሁን ዘመን ነጻነት እያለ የእውነቴን ነው የምላችሁ ነጻነት የሚባል ነገር አለ። ማንም ሰው የወደደውን ያፈቀረውን የማግባት አይደለም። ብሩኬ ወንድ ልጅ ቀርቶ ሴቷ ሀይሚ እሷ የወደደችውን እሷ የፈቀደችውን ያፈቀረችውን ነው እንጂ ቤተሰቦቿ፣ ወንድሞቿ፣ በቃ ሌሎች ቤተሰቦቿ ቢሏት ራሱ ልታገባ አትችልም። በቃ ያ ዘመን አልፏል። ስለዚህ ብሩኬም ደግሞ እናንተ ሚዲያ ላይ ያላችሁ ሰዎች ስላለቀሳችሁና አንተ ግዴታ ሀይሚን ነው የምታገባው ወይም ደግሞ ሀይሚን ማፍቀር አለብህ ብላችሁት በግዴታ የሚሆን ነገር የለም። ራሳችንን እያስናቅን ራሳችንን እያስፎገርን ነው። በዚህ ልክ ለምን ይሆናል? የእውነቴን ነው የምላችሁና የሱን ህይወት ለሱ ተውለት። እነሱ ስራ እየሰሩ ነው። ስራ እየሰሩ ነው። ብሩኬና ሀይሚ በእርግጠኝነት ስራ ነው። ስለዚህ የስራው ባህሪ ነው። ምንም ማድረግ አይቻልም። ክፉ ነገር አትነጋገሩ። ብሩኬን ደግሞ ሰሞኑን ተነስተውበታል። እንግዲህ ከሶሲ ጋር ታይቷል። ሶሲሻም ደግሞ ሀጫጭ እያለች ነው።
ለማንኛውም ተሶሲ ጋር ያው በታየው ቪዲዮ ምናምን አንዳንድ ነገሮች ብሩኬን ፎቶ እየዘቀዘቁት ነው። እንግዲህ ብሩኬም ተናግሯል። እባካችሁ የራሳችሁን ህይወት ኑሩ፣ እኔን ተውኛ አትድረሱብኝ ብሏል። እኛም ማልተው ነው እሱም ይቀጥላል፣ እኛን ማናድኑ ማለት ነው። ስለዚህ ማን ይጎዳል በመሀከል ቤት? እኛ። ምክንያቱም እነሱ ስራ እየሰሩ ነው እንዴ፣ እነሱ ስራ እየሰሩ ነው። መች ስራቸው ቆመ? ኧረ ተው ተው ተው፣ ራሳችንን አናስፎግር። የእውነቴን ነው የምላችሁ። እኔ ሁለቱንም በጣም ነው የምወዳቸው ማከብራቸው፣ ግን እናንተ በምትሰጧቸው እናንተ በምትሰጡት መናደድ መበሳጨት ይውጣላችሁ ብሎ ሶሲ ይሄን ቪዲዮ ለቀቀችው እና ምን ይሁን ትላለች። ልጁንም እየዘቀዘቃችሁት ነው፣ ቦስን ማለት ነው። ቦስ ምንም አላደረገም። የቦስ ጥፋት እኔ ምንም መስሎም አልታየኝም። ምንም ነገር ጥፋት ያጠፋው ነገር የለም። ምክንያቱም ይሄ ስራ ነው። ስራ ስለሆነ ወደፊት እንዲመጣ አደረጉት፣ አመጡት፣ እንዲሰራ ተደረገ። እዛ ጋር ደግሞ መጥቶ አይታችሁት ከሆነ ምንም አይነት ክፉ ነገር አልተናገረም። ብሩኬን እንኳን ራሱ ቢናገረው ቢያንጓጥጠው ምናምን ነገር ቢሆን እሺ ልጁም ጀጅ መደረግ አለበት። ነገር ግን ልጁ በጣም በጨዋ መልክ ነው ራሱ ሲያነጋግረው የነበረው ብሩኬንና ይሄ ስራ ነው። እውነቴን ነው የምላችሁ ስራ ነው። ብዙዎቻችን ብሩኬ እንዳለው ኃጢያት አትግቡ ብሏልና አለ ስራው ሰውን አንወንጀልና ኃጢያት አንግባ። ሀቁን እውነቱን ብቻ እንነጋገር። ደሞስ ብሩኬ ማለት ነው እኔ የራሴን ህይወት እጀምራለሁ በቃ የራሴን ህይወት መጀመር ፈልጋለሁ። የራስሽን ህይወት ጀምሪ ካላት ሃይሚ ከብሩኬ ሌላ ወንድ ማግባት የለባትም፣ ሌላ ፍቅረኛ መያዝ የለባትም። ሃይሚ ቆማ መቅረት አለባት እንዴ? እንዴት ነው የምታስቡት? ይሄማ በጭራሽ ሊሆን አይችልም። ሃይሚም እኮ ሰው ናት፣ የሰው ልጅ ናት። ስለዚህ ወንድ ልጅ ደግሞ ጥሏችሁ ከሄደ እናንተ ግዴታ እሱን እየጠበቃችሁ መቀመጥ አይጠበቅባችሁም። የራሳችሁን ህይወት መጀመር አለባችሁ እና መብሰል አለብን። በእድሜ ትልልቆች ስለሆንን ሳይሆን ሃይሚዬ እንዳለችው በእድሜ ትልልቆች ስለሆንን ሳይሆን በአስተሳሰብ ነው እና በአስተሳሰብ እንብሰል። የሰው ልጅ በሆነ ባልሆነው ነገር ጀጃ እናድርግ። ይሄ ደግሞ ስራ ነው። አብዛኞቻችሁ ስራ እንደሆነ ታውቃላችሁ። ግን ደግሞ ከራሳችሁ ህይወት በላይ ተጨንቃችሁ ለነሱ መስመር ለማስያዝ ለነሱ ማን ይጋባል ማን ይፋታ ሃይሚና ብሩኬ አንድ ላይ ካልተጋቡ ምናምን ነገር አይሆንም። ህይወት እኮ እንደፈቀደላችሁ ነው የምትኖሩት። እግዚአብሔር አምላክ ካለ አዎ ይሆናል፣ ይጋባሉ። እግዚአብሔር አምላክ ካላለ ደግሞ የራሳቸው የሆነ የጉራጎን ወይም ደግሞ እህልዋ አጣጫቸውን ፈጣሪ አዘጋጅቶላቸዋል። ስለዚህ የሰው ልጅ ደግሞ ብሩኬ ከሶሲ ጋራ እንደዚህ ሆነ፣ ብሩኬ አሁን ተበላሸ ምናምን አንዳንድ ቦታ ላይ ስታውት አው ብሩኬ በፊቱ ብሩኬ አይደለም፣ ወጣ ያለ ነገር እያሳየ ነው፣ ወጣ ያለ ነገር እየታየበት ነውና አሁን ላይ ብሩኬ ተቀይሯል፣ እየተበላሸ ነው ብላችሁ የምትጨነቁ አላችሁ። ይሄ ከናንተ መልካምነት ከናንተ ደግነት ለብሩኬ ካላችሁ ፍቅር ወዳልሆነ ቦታ እንዳይሄድ ስለምትሳሱለትና ስለምታስቡለት ነው። ይሄ መልካም ምኞታችሁ ነው ማለት ነውና ግን አንዳንዶች ደግሞ በግድ ካልሆነ ከሃይሚ ጋራ የምትሉ አላችሁ። ሃይሚም የራሱ የሆነ ስቴፕ አላት፣ ብሩኬም የራሱ የሆነ ስቴፕ አለው። ግዴታኛ ስላልናቸው አንድ ላይ ሊሆኑ አይችልም። ስለዚህ አንድ ላይ ሁኑ ብላችሁ በግድ ሞዘዝ አትበሉና ያየን ሰው ራሱ በቃ እዛ ጋር የሚመለከተን ሰው ራሱ ሊታዘበንና እነዚህ ልጆች ምንድነው ስለ ራሳቸው ያስቡ እንዴ? ስለ ሰው ህይወት ምን አገባቸው? በግዴታ የሚሆን ነገር አለ ወይ ብለው ሰዎች ራሱ ሊስቁብንና ሊፎግሩን ይችላሉ። ስለዚህ ህይወታቸው የነሱ ነው። እኛ ህይወታቸው ለነሱ ስተን እኛ ግን ምን እናደርጋለን? የራሳችንን የመሰለንን ሀሳብ አስተያየታችንን እንሰጣለን። ሃይሚንም ስለምንወዳት ብሩኬንም ስለምንወደው ለሁለቱም ያለንን አመለካከትና ስለምንወዳቸው ስለምናከብራቸው ወደ መልካም መንገድ እንዲሄዱ ጥሩ ነገር እንዲሰሩ መምከር ነው ያለብን። የሚሰሩት ቪዲዮ አስተማሪ ከሆነ ይሄ አስተማሪ ነው፣ መጥፎ ከሆነ ደግሞ ይሄ ነገር ለኛ ጠቃሚ አይደለም ብለን መስራት አለብን። በፊት ላይ ብሩኬና ሃይሚ እንደሚሰሩት ከሆነ እጅግ በጣም ደስ የሚል ማንኛውም ሰው ተጣልቶ መታረቅ እንደሚችል ፍቅር ደግሞ ምን ያህል እንደሆነ ሴት ልጅ ደግሞ ምን ያህል ወንድ ልጅ ሲንከባከባት ደስ እንደሚላትና ስጦታም ቢሆን ደግሞ ሴት ልጅ ምንም አይነት ነገር ቢሆን ከስንሽ ጀምሮ ከርሳስ ጀምሮ ከተሰጣ ደስ እንደሚላት ያን ነገር ብዙ ነገሮችን ሲያስተምሩን ቆይቷል። ስለዚህ አሁን ላይ ደግሞ መስመር ሲስቱ ወደ መስመራችሁ ተመለሱ ብለን መምከርና መገሰጽ ያለብን እኛ ተመልካቾች ነን። በእነሱ ህይወት ይህን ያህል ተጨንቀን መጠበብ አለብን ብዬ እኔ በበኩሌ አላስብም። ቅርታ እንግዲህ ሪከርድ አብዛውባችሁ። መልካም ቆይታ